የሩታ ሙሙ እኮ ባንክ ነው። የሩታ ሙሙ እኮ ባንክ ነው። ባንክ እኮ ነው። ማንም ነው እኮ የሚከትበት ባንክ እኮ ነው። እናቴ የብር ባንክ እኮ ነው። የሩታ ሙሙ ባንክ ቤት ባንክ ነው። እናቴ ከታች ያለው እያለቅሽ ነው እየሳቅሽ ነው። አዝነሽላት ነው አይደለ? አልቅሽ ያስገብላል። ለኖቺ ሴት አሰዳቢ ነች። ሴት አሰድባለች። ትውጣለን ከሀገር። ለሴትም ለወንድም አጠቅምም። እቺ ቫይረስ ናት እንዴ? ሐኪም ቤት እኮ ይላል ከቫይረስ ራቁ እንዴ? እቺ ትክክለኛ ቫይረስ በቃ እግዚአብሔር በምድር ላይ ሰይጣንና ሰውን ሲፈጥር እሷን በሰይጣን ጋር ነው አብሮ የፈጠራት። ደግሞ ውሸቷ አዲስ አበባ ላይ እንደዚህ አይነት ነገር የለም። ትክክል የኔ ጎበዝ ልክ ነሽ። ኮሜንት ላይ አዲስ አበባ እኛ እንደዚህ እኔ እመቤቴን አይቻናቅም። እኔ እንደዚህ አይነት ይዘደቀ ደግሞ ትናንትና እቺ ማናት የሚኗት ማናት ብሩክን አፈቀረችው ያለችው ባሏን በመድኃኒት አደንዝዛ የራቁት ፎቶ ያዘችበት። ይሄ ነው ዝናቸው ይሄ ነው። ምንም ዝና የላቸውም። አይታችሁታን ትናንትና በእንትን ብላው የብሩክን አፈቀረችው ያለችው ማነው ስሟ? ይሄውና አያችሁ። እናንተ ቡታጅራዎች ለምንድን ነው ቡታጅራዎች ስማችሁን የማታስጠብቁት ግን? ምንድን ነው የሚያስጠብቁት እንዴ? በመጀመሪያ እኮ ሰው ይጠይቃል። አዋዋልክን ይባላል። ሩታን ቀርቦ የተጠጋት ሰው ሰላም ያለ ሰው አንድ ቀን ያያዝ ሰው ተበላሽቶ ነው የሚቀረው እንዴ? ተበላሽቶ ይሄው ኪያ ትናንትና በውሃ በጉደር አቅርባ ጉደር እምቢ ሲናት በውሃ ሰጣው ደንዝዞ የራቁት ፎቶ ያዘችበት። የራቁት ፎቶ አሁን ዛሬ አቅርብ ምን ትላለች አሳየችው ፎቶ ላይ ይሄ ነው እንግዲህ ይሄን ነው እነሱ እንደው ሀገራቸው ላይ ነው ዝሙት የሚያስተላልፍ ማለት ነው። ከሚዲያው ያጥፋቸው እነዚህ ጊማታሞች ማለት ነው። ሚዲያ ላይ ምን ይሰራሉ? ሰማሻት ባለ ኮሜንት እናቷ ከጠንቋይ ቤት አጠፋማሉ። እንዴት ትጠፋለች እንዴ? የምትገብረው እኮ ነው። እሷ ያማረች ያቺ ያረጋሽ ማሬ እኔ እኮ ስናገር እኮ እንሰሙኝ አልቻላችሁም። ተው አባቷ ጀበና ያዥ እናቷ ሲል ቡና ቀጂ የእህቷ ለጠና አልባሽ ሁለቱ እህቶቿ ቡና ቁርስ አቀባይ ሩታ ብር ተቀባይ እንዴ? ኧረ ወይ ወንድሟ ደግሞ ድቤ በጣም ነው የሚሰማው። አዎ ወንድሟ ድቤ መች በነገራችን ላይ ማለት ነው እነሱ እየካደሙ ነው የሚኖሩት እንጂ ኑሮ የላቸውም። ይሄ ነው ስራቸው። ቆሻሾች ቦርኮ ኢሙዬ ማለት ነው። ኢሙዬ በምክንያት ነው የሚታወረው ነው አልኩት ባለፈው እግዚአብሔርን እንደዚህ አልኩኝ። ማንም የሌለችበት ቦታ ላይ ማለት ነው። ምክንያቱም ከዚህ በፊት ብላለች አክስትየዋ ዝሙት ልታሰራ ሄዳል ጠንቋይ ልታመጣ ሄዳለች እንትን ሄዳለች አለች። ሱዳን ነው የትዶራ ሄዳለች ብላ ሲታወራ አዎ አለችና ይሄው ተደረገ እኮ አረገችው እኮ እውነትሽን ነው ያለሽው። እንዴ እኔ የምለው ሰው እንኳን የሆነ ነገር ሲመጣ በቃ ገፈፍ ይላል። እች እኮ አይነ ደረቅ ሌባ ትግትር ትብልሻለች። ኧረ ሌባ እንኳን ይሸሻል። የሆነ ነገር ሲመጣ እንዳላይ ያመልጣል። እች እኮ እንደ እንጨት ትግትር ብላ ማለት ነው። ፈንከቻት ነው የሚለኝ። እኔ እንደው ስልኬ ነው እንጂ የሚያሳዝነኝ። ማማዬ ቆንጆ ሲቀዱኝ ይደሩ። ታዲያ እኔ እኮ ቢዝነሳቸው ነው። አንዴ ሰላምዬ እሙዬ እየቀዱሽ ነው። እኔ እኮ ቢዝነሳቸው እኮ ነኝ። አንቺ ብቻ እኔ ራሱ ልጧጧት ድምጤ መስማት ነው የሰለቸኝ። ቢዝነሳቸው ነኝ እኔ ቢዝነሳቸው ነኝ። 20 ኪሎ መነጽር አይንሽ ነው ያርገሽ ትላለች ደንቆሮ። መነጽር እንኳን ስንቱን አሰልጠኝ ስንቱን ተው። ኧረ እቺ ደንቆሮ መነጽር አራዲየ ልጅ ናት እኮ የመነጽር አረጋቸው አራዲየ ስለሆነች ነው እኮ እንደናንተ ጃፕቲክ አፍንጫ ተቀብታት መጣም እኮ ኪያ አንድ ሰው አይን እያየ ጆሮ እየሰማ እንደዚህ በጨጫ ስትባል እኔ እና እሱ ሰላም ሆነን እንዴት ነው አንድ ወንድ ልጅ አልፈልግሽም ብሎ ሌላ ሴት ሄዶ ቀለበት አድርጎ አስረግዞ ሌላ ሴት ነክቶ የምትቀበለው? እቺ በግት ናት እንጂ እኔ ይቅርታ አድርግልኝ አልፈልገውም በህይወቴ። ለእንግድነትም ልጁን እንኳን ከፈለገ አርቄ ነው መሰጠው። እቺ እኮ ማለት ነው ኪያ ምን አለሽ ልትያለሽ? አሁንማ አማላጣ ግን ባይማላጥ ኑሮ ራሱ ማለት ነው ሳምንት ወይስ ሁለት አንድ የስድብ ሱስ ኖሮብን አይደለም የምንሳደበው። ብትከሽም ምንም አታመጭም። እንደው ምን ልከፍልልሻለሁ የታክሲ ካጣሽ ታስታውቂያለሽ። እንዲህ ከሱኝ ብያለሁ እንዴ? ሰፈርን እየተናገርኩ ያለው ቃንቲ ገብርኤል 40-60 ጋር ብዬ የምናገረው ተባላለ 31 ቅበብ አዲሱ ገበያ ቃንቲ ገብርኤል ቃንቲ እመቤት ከቤ ከቤ ወሳኝ 3 ስም ነው ያለኝ። ወሳኝ ብትሉ አንጠልጥሎ ይዟችሁ ይመጣል። እሺ ጠንቋይ ካልሆኑ ማለት ነው የነሱ ቤተሰብ ከትላንት ወዲያ መጥቶ ያ ልጅ ሩታ አብርሃምንም ልትበቀል ነው ብሎ ይሄው ልጅ አዞ ደንዝዞ አብሯት እያወራ የነበረው ዛሬ ምን አለ? ቡዜን ተሳደበ፣ አብርሃምን ተሳደበ፣ የሩታ ቤት ነው አለ። እነሱ እኮ የጠጋቸው በሙላ እኮ በእጅ ይሁን በትንፋስ ይሁን ያደነዝዛሉ። እያየነውን ነው የምንናገረው።
እናንተ አፍዝ አድንዝናችሁ እግዚአብሔር ያጥፋችሁ። ማን ቡቴነ ተሳደባ ይሄ ቡቻ ነው ምናምን የሚባለው ስሙ ራሱ ልክ እንደ ውሻ ነው፣ ልክ እንደ ስሙ አረራዘ እሱን ቡቻ ሰላም ኮመንቱ ናብኝ እሱ ደግሞ የወንድ ልጅ ጨዋታ ነው። የሩታ ቤተሰብ ግን ምግብ ይበላሉ አይበሉም? አይበሉም። በግ ይገዛሉ። በጉን ግብር ነው የሚሰጡት። ይደር ነው የሚሰራው። ደግሞ እኮ አፋን ሞልታ በክብር እንዳደገች ነበር። ከልጅነቷ ታውቃታላችሁ። እኛን ከልጅነቷ አናውቃትም። በስብሳ እናውቃት። ሰላምዬ ሊፕስቲክ ሲቀቡ ራሱ እኮ ብታይ የእሙሙ ፔሬድ የነካው ነው ይመስሉት እኮ እሙሙ ፔሬድ የነካው። እውነቴን ነው የምላችሁ። ካልከሰሳችሁ እናንተ እኔ ከስሻለሁ፣ ስሜን በማጥፋት ተከሳለሁ በማለት አንቺ ጥናዣ ምን አይነት ጎራዳ ናቸው? በእናትህ ወያም እኔ ከሰርግልኝ ለጎረቤትም አልፈለጋቸውም እነሱ አይደለም። ለዚህ ሰላምዬ ተቀበይ። አንቺ ደግሞ ሊፕስቲክ ሲቀቡ ራሱ ብታይ የእናቴን የአብሲ ድስት ነው ይመስሉት። የእናቴ የአብሲ ድስት እንዳለ የእናቴ የአብሲ ድስት ቆይ ዛሬ አመጣለሁ። በሊፕስቲክ የተቀቡበትን ፎቶ አመጣናቸው ነው። ትክክል የእናቴ እሳቸውን አይቼ ደግሞ እንዳቀረሻ ነው እንደ የበላሁት እንዲወጣልኝ ነው። እንዴት መሰነሽ አብሲ ጥደሽበት ቶሎ ካላጠብሽው ጫፉ እንዴት እንደሚሆን ታውቂያለሽ። ቆርፉዶ እነሱም ከንፈራቸው እንደዛ ላይ ቆራፈደ ከንፈር ምግብ የማይበሉ ጥንቦች እየቀዱኝ ነው። ዝም በይ ሰላምዬ፣ እኔን አውራ እየቀዱኝ ነው። ሩታ ማለት የመጨረሻ ጠንቋይ አባቷ ጀበና ያዥ፣ እናቷ ነጠላ አልባሽ፣ የባኗ ወንድም ደግሞ ካዳሚ፣ የእህቷ ባን ካዳሚ፣ እህቶቿ አንዳንዱ ጠንቋዮች፣ ምግብ የማይጠጋቸው ምግብ እኮ አይበሉም። ስጋ ቅቦች ናቸው። ስጋ ቅብ ተቀበይ እየመረረሽ ወጪው አዳሚ ተቀበይ። ከቆሻሿም ቆሻሾች እኚህ ጀርማሞች ሩታ አብርሃም ሰው አርቋት የሆነ ብረምጣድ አለ። እናቴ እኛን ያሳደገችበት ብረምጣድ ብትሞት አትጥለውም። እስኩሽና ሰቅነው ሸረሪትና ጭላሽት ይፈራረቅበታል። አረ ማዘር ጣዩ ስናት አርጥነውም የሩታ ከንፈር ነው አለችኝ እናቴ። አርጥነውም የሩታ ከንፈር ነው አለችኝ። አንዴ እመቤት እኔ የምለው እህታቸው ሞያላት እውቀት አላት ብለው ማለት ነው። ባለፈው እነዳኒ ጠርተዋት እኔን ትፈልጊኛለሽ በግድ ነው ወይ አንቺ የምታርጊኝ ስላት እንጦሮጦስ ግባለችውና በሁለተኛው ቀን መጣ ካንተ እርጉዝ ነኝ አለች። ክብር ይለያል። እነሱ ጋር እኮ ወንድ ልጅን አደንዝዞ በማስፈኛት እቺ ልጫጭ ቀፎ ነው። ሰላምዬ እዚህ ጋር ምንድን ነው አለችው? መጀመሪያ ቡዜ ሄደ ማለት ነው። እንዴት ነው መድኃኒት አጠጥተሽ አስተኛሱ ስትል ማለት ነው። መጀመሪያ ቀን እሱ ደክሞኛል ብሎ ሄዶ ክላስ ላተኛ፣ እኔ ደግሞ ልጄ ጋር ለብቻ ተኛሁት አለችኝ። ባለፈው ይሄንን ቪዲዮ ቆይቼ አጥቼ ነበር። ከዛ እኔ ለብቻ ልጄ ጋር ተኛው ብላ ምንድን ነው አለችው? ልጄ ጋር ገብቼ ተኛው አንተ ለብቻ ተኛ ካለችኝ። ከዛም በኋላ ትንሽ ቆይታ አርግዣለሁ ብለ መጣች። ለብቻ ከተኛች ንፋስን አረገዘችው። ዘበት ምን እሱ ብቻ እናቴ ትሙት ነው የምልሽ። የሰው ልጅ ሌባ የሩታ ሙሙ እኮ ባንክ ነው። ባንክ እኮ ነው። ማንም ነው እኮ የሚከትበት ባንክ እኮ ነው። እናቴ የብር ባንክ እኮ ነው። የሩታ ሙሙ ባንክ ቤት ባንክ ነው። እናቴ ከታች ያለው እያለቅሽ ነው እየሳቅሽ ነው። አንዝነሽላት ነው አይደለ? አልቅሽ ያስገብዳል። ለኖቺ ሴት አሰዳቢ ነች። ሴት አሰድባለች። ትውጣልን ከሀገር። ለሴትም ለወንድም አትጠቅምም። እቺ ቫይረስ ናት እንዴ! ሐኪም ቤት እኮ ይላል ከቫይረስ ራቁ እንዴ! እቺ ትክክለኛ ቫይረስ። በቃ እግዚአብሔር በምድር ላይ ሰይጣንና ሰውን ሲፈጥር እሷን በሰይጣን ጋር ነው አብሮ የፈጠራት። ደግሞ ውሸቷ አዲስ አበባ ላይ እንደዚህ አይነት ነገር የለም። ትክክል የኔ ጎበዝ፣ ልክ ነሽ። ኮሜንት ላይ አዲስ አበባ እኛ እንደዚህ እኔ በእመቤቴን አይቻን አቅም እኔ እንደዚህ አይነት ይዘደቀ ደግሞ ትናንትና እቺ ማናት የሚሏት ማናት ብሩክን አፈቀረችው ያለችው ባሏን በመድኃኒት አደንዝዛ የራቁት ፎቶ ያዘችበት። ይሄ ነው ዝናቸው ይሄ ነው። ምንም ዝና የላቸውም። አይታችሁታን ትናንትና በእንትን ብለው የብሩክን አፈቀረችው ያለችው ማነው ስሟ? ይሄውና አያችሁ። እናንተ ቡታጅራዎች ለምንድን ነው ቡታጅራዎች ስማችሁን የማታስጠብቁት ግን? ምንድን ነው የሚያስጠብቁት እንዴ? በመጀመሪያ እኮ ሰው ይጠይቃል። አዋዋልክን ይባላል። ሩታን ቀርቦ የተጠይቃት ሰው ሰላም ያለ ሰው አንድ ቀን ያያት ሰው ተበላሽቶ ነው የሚቀረው እንዴ? ተበላሽቶ ይሄው ኪያ ትናንትና በውሃ በጉደር አቅርባ ጉደር እምቢ ሲላት በውሃ ሰጣው ደንዝዞ የራቁት ፎቶ ያዘችበት። የራቁት ፎቶ አሁን ዛሬ አቅርብ ምን ትናለች አሳየችው ፎቶ ላይ። ይሄው ይሄ ነው እንግዲህ ይሄን ነው
እነሱን ደግሞ ሀገራቸው ላይ ነው ዝሙት የሚያስተላልፍ ማለት ነው። ከሚዲያው ያጥፋቸው እነዚህ ጊማታሞች ማለት ነው። ሚዲያ ላይ ምን ይሰራሉ? ሰማሻት ባለ ኮሜንት እናታ ከጠንቋይ ቤት አጠፋማሉ። እንዴት ትጠፋለች እንዴ? የምትገብረው እኮ ነው። እሷ ያማለች ያቺ ያረጋሽ ማሬ። እኔ እኮ ስናገር እኮ እንሰሙኝ አልቻላችሁም። ተው አባቷ ጀበና ያዥ፣ እናቷ ቡና ቀጂ፣ የእህቷ ለጠና አልባሽ፣ ሁለቱ እህቶቿ ቡና ቁርስ አቀባይ፣ ሩታ ብር ተቀባይ። ኧረ ወይ ወንድሟ ደግሞ ድምፅሽ በጣም ነው የሚሰማው። አዎ ወንድሟ ድቤ መች። በነገራችን ላይ ማለት ነው እነሱ እየካደሙ ነው የሚኖሩት እንጂ ኑሮ የላቸውም። ይሄ ነው ስራቸው። ቆሻሾች ቦርኮች። ኢሙዬ ማለት ነው ኢሙዬ በምክንያት ነው የሚታወራውን አልኩት ባለፈው እግዚአብሔርን እንደዚህ አልኩኝ። ማንም የሌለችበት ቦታ ላይ ማለት ነው። ምክንያቱም ከዚህ በፊት ብላለች አክስትየዋ ዝሙት ልታሰራ ሄዳል፣ ጠንቋይ ልታመጣ ሄዳለች፣ እንትን ሄዳለች አለች። ሱዳን ነው የትዶራ ሄዳለች ብላ ሲታወራ አዎ አለችና ይኸው ተደረገ እኮ አረገችው እኮ። እውነትሽን ነው ያለሽው። ያኔ እንደ እኔ የምለው ሰው እንኳን የሆነ ነገር ሲመጣ ገፈፍ ይላል። እች እኮ አይነ ደረቅ ሌባ ትግትር ትብልሻለች። ኧረ ሌባ እንኳን ይሸሻል። የሆነ ነገር ሲመጣ እንዳላይ ያመልጣል። እች እኮ እንደ እንጨት ትግትር ብላ ማለት ነው። ፈንከቻት ነው የሚለኝ። እኔ እንደው ስልኬ ነው እንጂ የሚያሳዝነኝ። ማማዬ ቆንጆ ሲቀዱኝ ይደሩ። ታዲያ እኔ እኮ ቢዝነሳቸው ነው። ቆይ አንዴ ሰላምዬ እሙዬ እየቀዱሽ ነው። እኔ እኮ ቢዝነሳቸው እኮ ነኝ። አንቺ ብቻ እኔ ራሱ ጠዋት ድምጤ መስማት ነው የሰለቸኝ። ቢዝነሳቸው ነኝ እኔ ቢዝነሳቸው ነኝ። 20 ኪሎ መነጽር አይንሽ ነው ያርገሽ ትላለች ደንቆሮ። መነጽር እንኳን ስንቱን አሰልጠኝ ስንቱን ተው። ኧረ እቺ ደንቆሮ መነጽር አራዲየ ልጅ ናት እኮ እሙዬ መነጽር አረጋችሁ። አራዲየ ስለሆነች ነው እኮ እንደናንተ ጆሮ እየሰማ ተቀብታት መጣም እኮ ኪያ አንድ ሰው አይን እያየ ጆሮ እየሰማ እንደዚህ በጨጫል ስትባል እኔ እና እሱ ሰላም ሆነን እንዴት ነው አንድ ወንድ ልጅ አልፈልግሽም ብሎ ሌላ ሴት ሄዶ ቀለበት አድርጎ አስረግዞ ሌላ ሴት ነክቶ የምትቀበለው? እቺ በክት ናት እንጂ እኔ ይቅርታ አድርግልኝ አልፈልገውም በህይወቴ ለእንግድነትም ልጁን እንኳን ከፈለገ አርቄ ነው መሰጠው። እቺ እኮ ማለት ነው ኪያ ምን አለሽ ልትያለሽ? አሁንማ ማላጣ ግን ባይማላጥ ኑሮ ራሱ ማለት ነው ሳምንት ወይስ ሁለት አንድ